አዎ በተደጋጋሚ የኤርሚያስ ወንድሙን ስም ታነሳለህ። ምናልባት ጨዋታውን የማየት እድልም ስላላገኙ ይሆናል። በርካታ በቀደምት የነበሩ የስፖርት ቤተሰቦች ኤርሚያስ ወንድሙ ከቁመናው ከእንቅስቃሴው አንጻር ምትክ አልባ የኢትዮጵያ ቡድን የፊት አጥቂ ተጫዋች ነበር ይሉታል። እስቲ በአንተ እይታና በአንተ አመለካከት ኤርሚያስ እንዴት ትገልጸዋለህ? ኤርሚያስ ወንድሙ አብሮ በመጫወት ከድሪባም እንደገና ደግሞ የሲ ተቀናቃኝ ሆነን እሱ ለኤልፓት ይጫወት እኛ ላስቲክና ሸራ በሲ ደረጃ አንዱ ኃይለኛ ከሚባለው ቡድን ነው። የነሱም እንደዚሁ እነ ሲራክ ገብረመድን ጨምሮ ያሉበት ቡድን ነው። የሱፍ አብደላ ምናምን በሙሉ እና ኤርሚያስን የመያዝ እንደ ተከላካይ እኔ ብዙን ታይም በተከላካይነት ነው የተጫወትኩትና ኤርሚያስን የመያዝ እድሉ ገጥሞ የነበረ በኋላም ለመድን ሲጫወት እኛ ከአስመራ የመጣን ጊዜ አንድ ወቅት ላይ እሱ በጣም የገባው አጥቂ ነው። በእውነት ለመናገር አሁን ለምሳሌ በምትሮጥበት ጊዜ እየቆየ ከገቡ ነገሮች አንዱ ኤርሚያስ እየሮጥክ ይደገፋል በዛ ሰውነቱ። አንተ አሁን ሰውነትን አላልተ በምትሄድበት ጊዜ ሲደገፍ እሱ ለመምታት እንዲመቸው ያደርግና የሚመታው ምት በዛን ወቅት በዛ እድሜ የሚገርሙ ጎሎችን ያገባ ነበርና በጣም ጸባይ ያለው በጣም እንራገጣለን እንራበሻለን። ድሮ መሰባበር ማሸነፍ ነው የሚመስለን እንደምታውቀው በእኛ እድሜ ላይ መሸነፍ ስለሌለ ሰብረንም ቢሆን ለመሸናነፍ በጣም ነው የምንጣላው። ኤርሚያስ ግን አስታራቂ ነው። የሚገርመው እሱም ለኤሌክትሪክ ካፕቴን ነው፣ እኔም ለላስቲክና ሸራ ካፕቴን ነን። አብረን ነው የምንማረው፣ ለሁለት ቡድን እንጫወታለን። አዩ በእናታችሁ ዝም ብለን እንጫወት፣ አትጣሉ፣ አትደባደቡ ምናምን የመከረህ ነው የሚጫወተው እና በጣም አመለሸጋ ጥሩ ጓደኛችን እና ስኪልፉል ተጫዋች ነበር በኢትዮጵያ መሬት ላይ ከማስታውሰው አንዱ። በተቃራኒው ወንድሙ ሰለሞን ወንድሙ ደግሞ አመፀኛ እንደነበር ነው የሚገለጸው። እንደው የነበረውን ስለሱም ያው ጋሽ ወንድሙ ቤት ከገባን አይቀር አንዴ በዛው እንለፍ ብዬ ነው። ሰሌን ደግሞ የቄራ አንበሳ በሚል አንዱ ቡድን ልክ የመጨረሻ ሊሄድ ስል አንድ ቡድን ዳዊት ኃይላብ ጭምር የተካፈሉበት አንድ ቡድን ውድድር አድርገውልናል ከታክሲ ጋራ ማዘጋጃ ሜዳ ላይ አሁን እንደዚህ ሊጠፋ እዛ ከባድ ጨዋታ አድርገው ነው የተሰናበተው እና ሰሌ ወጣት ቡድን ውስጥ ነበረ። በጣም እንትን በፊዚካል የሚያምን ነው። ፑሽአፕ በጣም የሚሰራ ነበር። እኛ ገና 10 እንዳልን እናቆማለን፣ እሱ እስከ መጨረሻው ነው የሚሄደው እና ስትሮንግ የሆነ ሚድፊልድ ነበረ። ያው ስታይሊሽ የሆነ ነው። ከኤርሚ ጋራ ስታስተያያቸው ወንድምና እንትን አይመለ የተለያየ ስታይሊሽ እንትን አላቸው። በጣም ጥሩ ወንድም እንትኖች ነበሩ፣ ጓደኞች ነበሩ በወቅቱም አሁንም ጥሩ ናቸው። የእነሱን ስም ስናነሳ ወላጅ አባታቸው ነፍሳቸውን በአጸደ ገነት ከደጋጎቹ ጋር ያሳርፍልንና ጋሽ ወንድሙ በቀለን ማንሳት ግድ ይላል። እሳቸው አሰልጥነው ነበረ ወይ ሲያሰለጥኑ አይታቸው ነበረ? እሳቸው አላሰለጥኑም። የሱ አባት በመሆናቸው ያው ሪስፔክት ነበረን በሩቁ ምናምን የድሮ ተጫዋቾች እንደነበሩ ምናምን ታሪካቸውን እናውቃለን እንጂ አላሰለጥኑኝም። እኔ እንዳልኩ ከብሔራዊ ዲቪዥን ደረጃ በቆይ ኖሮ ትግል ፍሬ ነበር መግባት የሚገባኝ። ከኢንዱስትሪ ስለሆነ የምጫወተው ወደ ትግል ፍሬ ነበር የሚሄደው እንጂ ኤሌክትሪክ ጊዮርጊስ ምናምን የመግባቱን ፍላጎቱ እያለኝ ለጊዮርጊስ ሳልገባ ነው ወደ ኤርትራ ሄድኩት። ያው በወቅቱ ጊዮርጊስ ፈርሶ ነበረ። እንግዲህ አንተ ውስጤ የጊዮርጊስ ደጋፊ ነበርክ ማለት ነው። ምክንያቱም ትግል ፍሬ ራሱ ያው ጊዮርጊስ በደርግ መንግስት ምክንያት በመፍረሱ አብዛኛው የጊዮርጊስ የቀደምት ተጫዋቾችና አፍቃሪ ጊዮርጊሶች ማሊያውን አድርገው በመጫወት ደጋፊም ደግሞ የሚጽናናበት ቲም ስለነበረ ማለት ነው። እና ትግል ፍሬ የሚገርም ነገር እኔም አስመራ እንደደረስኩኝ ለኢንዱስትሪ ተመረጥኩና ሰላም የሚባል ቡድን ለኢትዮጵያ ሻምፒዮን አልፈን መጣ። ከዛ በግሩፕ ያው 8 ቡድኖች አይደለም የሚመጡት በዛን ጊዜ። እኛም ስንመደብ በትግል ፍሬ ሳይድ ሳይሆን ከፖሊስ ጋር ተመደብንና ፖሊስ አሸንፎ አለፈ።
ንጉሴ ገብሬ እና ኃይሉ በጣም ኃይለኛው ይበቃል ምናምን በጣም ኃይለኛ በነበረበት ጊዜ ክብሮም በነበሩበት ጊዜ ነው ፖሊስ እኛን አሸንፎን ሄደ። እንዳጋጣሚ በዛ ምሽት ጎል አግብቼ አቶ መቶ አለቃ ደነቀው መንግስቱ ሻሩት እና የኛ ልጆች እሳቸው መቶ አለቃ ስለሆኑ ነው የሻሩብን ለፖሊስ አግዘው ይሏቸዋል እና አናደዷቸው። በቃ ከዛ የሚገርም ማታውኑ አቶ ይድነቃቸው ኢንተርቪው ነበራቸው። በጣም ሬስፔክት አለኝ ለአቶ ይድነቃቸው የኳስ ታሪክ ለአፍሪካ የሚሰሩት ለኢትዮጵያ መዋቅር የሚያመጡት ነገር ሁሉ በጣም ጥሩ ስለነበረ ይተቹ ነበር በየምሽቱ ጨዋታውና መቶ አለቃ ደነቀውን የነቀፉት በፍጹም ጎል መሻር አልነበረበትም አሉ። ለማንኛውም በዛን ቀን ተሸንፈን ወጣን። ሰላም ውስጥ ከድሮ ተጫዋቾች በኩረ ጽዮን ነበሩ። በስድስተኛው አፍሪካ ዋንጫ ላይ ከመሀል ያገባ ቦርኮስ ላይ በኩረ ጽዮን ነበረ። እሱ የሐማሴን ነበር። የማይልሃሙ በኩረ ጽዮን ደግሞ ሌላው ነበረ። ከዛ ውጪ እኔ ብቻ ነኝ አዲስ አበባ የመጣ በሙሉ ከዛ ኢንዱስትሪዎች የተመረጡ ናቸው። ከጨርቃጨርቅ፣ ከጫማ ዳህላክ፣ ቺፖሊኒ ከሚባሉ ተመርጠው ነው የመጣ ነውና ፖሊስ አሸንፎን ነው ከትግል ፍሬ ጋር ለዋንጫ የደረሰው። በዛን ጊዜ ንጉሴ አስፋው ጋር ማለት ነው። እኛ ረብሻ የተፈጠረበት ጨዋታ ማለት ነው። ፖሊስ የደበደበበት እንትን ምን ሆነ መሰለ አንተ በጣም ነው ታስታውሰው። ክብሮምን አስወጣንባቸው ከሜዳ ትዝ ይልህ እንደሆነ ከእናንተ ጋር በነበረ ጨዋታ ከኛ ጋራ ስንጫወት ይሳደብ ነበረ፣ በትግርኛ ይሳደብ ነበረና አሁን ድረስ አለ ክብሮም ይሄን ሊያስታውሰው ይችላል። እነሱም ይሰድቡታል፣ መልሰው በትግርኛ ይሰድቡታል። እልህ ተገባባ። ክብሮምም በጣም ኃይለኛ ታክለር ነው። ክብሮም ተወልደ መድን ማለት ነው። ክብሮም ተወልደ መድን በጣም የሚገርም ዲፌንስ ተጫዋች ነው። አሁን የኛ አስረስ የሚባል ልጅ አለ፣ አሁን አውስትራሊያ ነው ያለው። በክንፍ ላይ ሊሄድ ሲል በትንሹ አለፈው። ኃይለኛ ሸርተቴ ገባና እጁን አወለቀው። ምንም ሊመራው የማይችል ምክንያት ነው የሰጡት መቶ አለቃ ደነቀው ሬድ ካርድ። የሚቀጥለው ጨዋታ ከትግል ፍሬ ስለነበረ the most important player ነው ያሰው ክብሮም። ለዛ እኛን ለነሱ አግዛችሁ እንደዚህ ያደረጋችሁ ብለው ሊመቱን እንትን ድረስ መጡ። ጥላፎቁ ጋር የምንቀመጥበት የአስመራ ሳይድ አለ አይደለ? የጊዮርጊስ ሳይድ የአስመራ እዛ ሊመቱን መጡ። ከዛ ፌዴሬሽኑ እንክብካቤ ያደረገልንና በጓሮ ፖሊሶች በጣም ተናደው ነበር። በቃ ውጭ ሁሉ ነበር የሚጠብቁን። በዘዴ አድርገው በጓሮ አድርገው ቴጌ ሆቴል ነበር የተኛ ነው። ቴጌ ሆቴል ወሰዱን። አሁን ክብሮም እዛ አይመጣም። የሚገርም ነገር ቴጌ ሆቴል መጣ። ቴጌ ሆቴል ላቢው ላይ በቃ እኛ ተሸንፈን ወጣን። በቃ ለዋንጫው ትግል ፍሬና እነሱ ናቸው። መጣ እና በቃ ሊደባደብ ነው የመጣው ብለን በቃ እንዴ እንትን ብሎ ሰላም አውርቶን ሄደ። ዝንጥ ብሎ ሱፍ ለብሶ ነው የመጣው። ግን በቃ ቡድኑን ጎዳችሁን አንተ ሲያረከው ልጁ እጁ ተሰብሯል እኮ ወለቀበት እጁና እጁን ሰብረዋል እኮ ምናምን አሉት። ምንም ሳይለን ቻው ብሎ ሄደ። እኛ ለራት ወጣን። የሚቀጥለው ትግል ፍሬ ጨዋታ ላይ መተን አየን። የሚገርም ጨዋታ፣ እስካሁን ድረስ ማረሳው ጨዋታ ነው። ሲያልቅ ደግሞ የጊዮርጊስ ደጋፊ ስለሆንኩኝ 13 ቁጥር ማሊያ ሰጡኝ። በደስታ ምክንያት በዛ ጊዜ ማሊያ አትሰጥም የለም ተጨማሪ፣ ግን ሲያልቅ ስለነበረ ሰጡኝ። 13 ቁጥር ይዣት ሄድኩ አስመራ። በቃ ትሬኒንግ ላይ እሱን ለብሼ የጊዮርጊሱ ፍላጎቱ እንደነገርኩ ስለነበረኝ ማሊያ ውስጥ ተቀራራቢ ነው፣ ቪ የለውም እንጂ ለጊዮርጊስ ማሊያ አይነት ነገር ነው። እሱን እያደረኩ ነበረ ትሬኒንግ የማደርገው ሰላም ውስጥ እስከ ፈረሰ ጊዜ ድረስ። ከዛ በኋላ ደግሞ መዋቅሩ በአመቱ ፈርሶ ነው ወደ ቺፖሊኒ ተበተን ነው ኤርትራ ጫማ። ወደ ኤርትራ እንብረር እና አሁን ኤርትራ ገባ። ቺፖሊኒ ቡድን ነበረ፣ የአስመራን ጫማ ቡድን ጠንካራው እኔ አይቻቸዋለሁ። ጠንካራ የተከላካይ መስመር ተጫዋች ነበረው። በግብ ጠባቂ እነ ደሳለኝ ገብረ ጊዮርጊስ ነበሩ። ያንን ቡድን ከአቋቋሙት ውስጥ አንዱ አየለ በየነ ነው የሚል ታሪክ አለ። እውነት ነው?
የሚገርም ነገር በዛን ጊዜ እንደሄድኩኝ እንዳልኩ የገጠመኝ ቡድን ቺፖሊኒ በሚባለው ስም የሰራተኞች ቡድን የነበረው። ከዛ ነው ወደ ሰላም የተመረጥኩት። ቺፖሊኒ ውስጥ በድሮ ጊዜ የተጫወቱ ስኪል ያላቸው ተጫዋቾች አሉ። እድሜ ጉዳይ ሆነው በጣም አይጫወቱ። አሁን የሰራተኛ ቡድን ውስጥ ግቡ ተብሎ ተመዝግበን ስንጫወት ብቻዬን 6-0 5-0 ብቻዬን እኔ ያው የወጣት ቡድን ጥሩ ትሬኒንግ አድርጌ ነው የመጣሁት። ኮንዲሽኔ ጥሩ ነው፣ ግን 11ዱንም ሰው የምሸፍንበት ሲቹዌሽን አልነበረም። እዛ ላይ በቃ ብዙ ጎል ሲገባ ይሄ አሁን ቫንኮቨር አላሚን የሚባለው አገኘሁት። እዛ ላሳል ሜዳ ላይ አገኘሁትና አንተ እኛ ጋር ግባና ፖኬት መኒ ያሰጥሃለሁ ምናምን አልኩት። ተማሪ ነበረ፣ እሱም ቀይ ባህር ይማር ነበረ። እኔም ሴንት ሜሪ ነው የምማር የነበረው። 11ኛ እና 12ኛ እዛ ነው የተማርኩት። ከዛ ደስ አለው። በቃ መጣ፣ መስሪያ ቤት መጣ፣ አገናኘኋቸው። ሁለታችን ሆነ። በሚቀጥለው ስንጫወት 7-8 የገባ ወደ 6 ምናምን ወረደ። ወደ 6 ሲወርድ አሁን ጋዜጣ ላይ ይወጣል ይሄን ያህል 6-0 ተሸነፈች ፖሊኒ ኤርትራ ጫማ ምናምን ሲሉ ስራ አስኪያጁ አንድ ቀን ጠራኝ። ምንድነው የምትጫወቱት? ባስኬት ነው ወይንስ እግር ኳስ ነው አለኝ። እናንተ ግን ሁለታችሁ ብቻ ናችሁ? እኔ እውነት ሌሎቹ በቃ አይችሉም፣ አልቻልናቸውም። ሌሎቹ ጋር እኮ እነ ኮረሪ ምናምን በጣም የታወቁ ተጫዋቾች አሉ፣ እነ ተፈራ ሚካኤሌ ምናምን ሌላ ቦታ ውስጥ አሉ። እውቅ ተጫዋቾች አሉባቸው በሌሎቹ ጋር። እኛ ምንም የለንም። እኔና እሱ ፊት እኔ ከኋላ እንታገላለን። ጎሉ ትንሽ ቀነሰ፣ እሱም እያገዘኝ ጎሉ ቀነሰ። ግን ሰውየው ምንድነው አለኝ፣ ኦፊስ ናና እናውራ ነገር ምንድነው የምትጫወቱት? ስማችን እኮ ጠፋ፣ ጫማችን እኮ ቤስት ነው የሚሸጠው አዲስ አበባ በጣም ይወደዳል፣ ቡድናችን እዚህ ደግሞ አዋረዳችሁን አለኝ። አይ ችግሩ እኮ እንደዚህ ነው አልኩት። እንደዚህ ነው መታየን አንድ ቀን እና ከዛ በኋላ እናውራ ስልሽ በሚቀጥለው ሳምንት እሄዳለሁ አያለው አለ። ሲያይ እኔና እሱ ብቻ ነው የምንፈራፈረው አላሚን። ከዛ ኖ ዊጋቱ ይሄንም እንደገና መወያየት አለብን፣ ይሄን ነገር አንድ ነገር እናድርጋለኝ። ሄድና ምንድነው ልታቀርብ የምትችለው አለኝ። ተጫዋቾች ከከነማ ይቀጠሩልን፣ ስራ ከሰጣቸው ይመጣሉ። አምጣቸው አለኝ። አምጣቸው በቃ እኔ ከኮርፖሬሽኑ ኦፕኒንግ የስራ ያኔ ፕሮፌሽናል የመሆን እንዳሁኑ እድል የለም። እየሰራ ነው የምትጫወተው፣ ይከፈልሃል፣ ግን ስራ ይሰጥሃል። እከፍታለሁ አለ ምድብ፣ የስራ ምድብ ታይትል ከፍትና እንዲቀጠሩ አደርጋለሁ ብሎ ሲለኝ ወደ ፋይን ገሬን ሊሊን ወልደ ማርያምን አመጣኋቸውና እዛ ስራ ገቡና ማጣሪያ መጣ ማለት ነው። ማጣሪያ ሲመጣ ያ ቡድን ድሮ 6-7 የሚገባበት ተው እያሸነፍን ከዛም ሌላም እየጨመረልን መጣ። በዛኑ አመት ሁለተኛ ሆነን ኤሌክትሪክ ኃይለኛ ነው። እነ ተስፋ ሚካኤል በጣም ቤስት ቲም ነበር። ዳዊት በረኛው፣ ተስፋ ሚካኤል ነፍሱን ይማረው፣ ዳኛው፣ እሱ ኮረሪ አሁን ድረስ አስመራ እኔ መሲ ነበር መሆነው የተሮንግ ሀገር ተወልጄ ነው የሚለው የሱን ጨዋታ አይተው እንደሆነ ያስቅብሃል። በቃ ያስቅብሃል። በእግር ውስጥ መሽሎክ ነው የሚቀረው። ታለንት ነው። እነሱ ያለበት ቡድን ስለነበረ ተናንቀን እነሱ ካሸነፉን እኛ ሁለተኛ ሆነን ለማለፍ ነው ትግሉ። አዲስ አበባ ለመሄድ ነው አማን፣ ዋናው ዋንጫ አይደለም። አዲስ አበባ ለመሄድ አዩ እዚህ ላይ ብዙዎች አዩ የተከላካይ መስመር ተጫዋች ነው ይላሉ። እንደገናም ደግሞ በጣም ጎበዝ አጥቂም ነበር ይባላል። የትኛው ቦታ ላይ ነበር የምትጫወተው? ኤርትራ ጫማን ከመሰረትን በኋላ መጀመሪያ አቶ መምህር ዳንኤል የሚባሉ ነበሩ አሰልጣኛችን። እሳቸው ሞር ወደ ሚድፊልድ ላይ ብቻ ተጫዋት ነበር የሚሉኝ። ከእሳቸው በኋላ ገብረ ጻድቅ የሚባል በጣም የሚገርም አሰልጣኝ ደግሞ መጣ። እሱ ደግሞ በቃ የሚገርም ነገር ካፕቴኑም እኔን ነው ያደረጉኝ። በአማርኛ ነው ማዛቸው፣ ገና ትግርኛ አልችልም። አንዳንዴ ይሰድቡኛል። ሲሰድቡኝ ያሞገሱኝ ነው የሚመስለኝ። ጠጥ ብዬ አልፋቸዋለሁ። እንደዛ እያልኩ ነው። የሚያስቅ ነገር ልንገርህ። ሩጥ ተባለና ስፖርት ሲባል እኔ ያው ኮንዲሽኔን ተማመንኩና ጎደፋ የሚባል አውስትራሊያ አለ። ጎበዝ ነው በጣም ከቡድናችን ቤስት ፕሌየር የሚባል ነው። ፊት መሪ ሆንኩልና
ሩጡ ተባለ እና ሰውየው በትግርኛ ነው የሚያዝን። ጋሽ ገብረ ጻዲቅ አማርኛ በጣም አይችሉም እና የማን ጸጋም ሲሉኝ የማንና ጸጋዬን የት ነው የሚጠሩት? ለካ ግራ ቀኝ ሂድ ነው የሚባለው። የማን ሲሉኝ የት እንደሄድኩ ሌላ ቦታ ወደኋላ ግባ ተባልኩኝ። መሪ መሆን አትችልም። ኋላ ገባ። ምንድን ነው አለ ግራ ቀኝ ማለት ነው። የማን ሲሉ ጸጋም ሲሉ ግራ ቀኝ ማለት ነው እንጂ የማን ነው የምትለው ምናምን ብለው አላሚን ሁልጊዜ አስተርጓሚ አላሚን ነው፣ እሱ ነው የሚረዳኝ። እንደዚህ ግን በኋላ ላይ ቻልክ? ኧረ በኋላማ እንዴት ሆነ መሰለ፣ በሳምንት ጋዜጣ ይወጣል። ኦኬ የተጫወትከውን እንዲህ ስሜን ብቻ ነው የማነበው። ሲኔኔ እዛ ጋር ተጽፏል። ምን አይነት ነገር ነው ይሄ ነገር? ምን እያሉ ነው ምናምን። አስተርጓሚ ይሄዳሉ። አላሚን ጋር ምን አሉ? እንዲህ አደረክ ምናምን። አሁን በቃ ማጥናት ጀመርኩ፣ መቀለድ ጀመርኩ። እነሱ ከነሱ ጋር ሳወራ አታ ግደፈና አታ ምናምን ማለት ጀመርኩኝ። ልክ ለመድክ አንተ ለመድክ ይልኛል። ሞራል ሲሰጥ ለምጄ ቁጭ በትግርኛ በትግርኛ ከዛ በኋላ አታ ምናምን ስለው ኦኬ ሀራ ይላል። ኮቹን በቃ ተግባባን ይለኛል።